እህቴ ቅድም ድርጅት ውስጥ ያሉትን ሴቶች አናግሬያቸው ነበር። የእውነትም ፍቺ ሊያደርግ ነው። ችግር እየፈጠረችበት። እንደዛ ከሆነ ከፍቺው በፊት ሊያገኘኝ አይገባም። የኔ ችግር አይደለም እህቴ። ህይወት ለሁሉም ሰው አንድ አይነት አይደለም እህቴ፣ የተለያየም ነው። ተስፋ አትቆርጭም አይደል ታንሱ? ተስፋ አትቆርጭም። ራስሽን ለመሸፈን እየሞከርሽ እንደሆነ አውቃለሁ፣ ግን ተይው። አመሰግናለሁ፣ በጣም አግዘሽኛል። ግን እባክሽ አሁን ተይኝ እሺ? እህቴ ድሮ ላይ እኮ ምንም ቢሆን እንተጋገዝ ነበር። አሁን ለአመታት ሲወድሽ የኖረንና ደስተኛ የሚያደርግሽን ሰው አሳልፈሽ ልትሰጪ ነው? እንደዛ እያደረግሽ ነው? እውነት ምንም አልገባኝም። እንዴት አሳልፌ እሰጥሻለሁ ታንሱ? እንዴት አደርገዋለሁ? አንቺ እኮ የኔ ውድ እህት ነሽ። ሐሳቤ እሱ አይደለም። ሰውን ለማሳመን አትሞክሪ እያልኩሽ ነው። እውነቴን ነው። ከአንቺ ሌላ ምንም ነገር አልፈልግም። አለቀ። ያደረግሽውን ነገር በደንብ አድርገሽ ታውቂያለሽ። ሁሉም ሰው ይቅር ቢልሽ እንኳን ዓለም ሁሉ ይቅር ቢልሽም ውስጥሽ ንጹህ እንዳልሆነ ራስሽ በደንብ አድርገሽ ታውቂዋለሽ። ውስጥሽ ጥቁር ነው። ውስጥሽ ያለውን ስሜት ምን ብለሽ እንደምታብራሪው አልገባሽም። እሱ ሌላ ነገር ነው። እንዴት እንደምታስቢው ልንገርሽ። ግን ኃላፊነት መውሰድሽን ቀጥይ። ከኤርደም ጋር ምንም ነገር አልነበረኝም፣ ግን ተጎድቻለሁ። ሴቶች ነን፣ ሴት ነን። እንዴት አንድ ሴት ሌላ ሴት ላይ እንደዚህ ታደርጋለች? በዛ ላይ ፊሊስ ጓደኛችን አይደለችም? እህቴ ፊሊስ ራስ ወዳድና ጉረኛ እኮ ነች። አታውቂያትም? ቆይ ጥፋተኛ አይደለችም? ንገሪንስ። ምንም ማለት አይደለም። እንደዛ ከሆነ እሷ ጋር በፍጥነት ሂጂ እና ሁሉንም ነገር ንገሪያት። ግን ኃላፊነት ውሰጂ። ተሳስቻለሁ በይ፣ ይቅርታ ጠይቂ። በዛች ሴት እንክብካቤ ስር ነው የኖርሽው። በአንቺ ምክንያት በጣም አፍሬያለሁ። አታዳምጠኝም፣ አይገባትም። ለዛ እኮ ነው። ባታዳምጥም ምንም ማለት አይደለም፣ ባይገባትም ምንም ማለት አይደለም። ግን የልብሽን ልትናገሪ ትችይ ነበር። ካልሆነ እድሜሽን ሙሉ ለሁሉም ሰው ማንነትሽን ስታስረጂ ትኖሪያለሽ። የእውነት በኋላ ይቆጭሻል። እውነቱን ልንገርህ እንዴ ከድር? ስለምን ነበር? ስለ አዝራ። ከአዝራ ፍቅር ይዘዋል? እንደዚህ ግልጽ ትሆኛለሽ ብዬ አስቤ አላውቅም ነበረ። ያው ብዙ ጊዜ እንደሌለኝ ታውቃለህ። አዎ። ምን ልትይኝ ነው? ከተለያየ ዓለም ናችሁ ልትይኝ ነው አይደል? ማን ነው እንደሱ ያለው? ወይዘሮ ፊሊዝ ናት። ምን እንደሆነ ታውቃለህ? አዝራን ትንሽ አውቃታለሁና ለአንተ ስሜት ያላት ይመስለኛል። እንደዛ ነው እንደምታስብ? ማንም ምንም ቢል ልብህን ተከተልሽ። ማለቴ አዝራ እንደዚህ አይነት ቦታ ላይ እየሰራች ዱስቼ እየሄደች ለዛውም ብቻዋን ለወንድ ልጅ ትንንሽ እርምጃዎች ናቸው። ለአዝራ ግን በጣም ትልቅ ነገር ነው። ፍቅር ደግሞ እንደዚህ ነው መሆን ያለበት። መተላለፍ፣ ማዳን እና ሁሌም እርስ በርስ በደንብ መተሳሰብ። አንተ ለአዝራ በጣም ጥሩ ነህ። እሷ ደግሞ አሁን ላይ የሚያስፈልጋት እሱ ነው። ምን? የሚንከባከባት ሰው ያስፈልጋታል። የሚታገልላት ሰው ትፈልጋለች። የአዝራን መንቀሽቀዥ ማረጋጋት የምትችለው አንተ ብቻ ነው። ምክንያቱም ፍቅር ምንም ያደርጋል። አንተ እጇን ልትይዛት ትችላለህ ብዬ አስባለሁ። እና እኔን እመነኝ፣ አንድ ቀን ሁሉም ሰው ይቀበላል። ስለዚህ ክፍተቱን እንዴት ነው የምንሞላው? ይበልጥ በደንብ በመቀራረብ። ደግሞ እንደማየው ከሆነ በአጭር ጊዜ ውስጥ ሌላ ሰው ሆነሃል። ያ ስለ ተራራ፣ ባህር፣ የተራራ ጫፍ ምናምን የሚያወሩበትን የፍቅር ታሪክ አውቀዋል አይደል? ምናልባት እነዛ ታሪኮች የሚያወሩት ስለዚህ አይነት ነገር ይሆናል። ቢያንስ እናንተ መጨረሻችሁ ደስታ ይሆናል። እዚህ ቤተሰብ ውስጥ መጨረሻቸው ያላማሩ ታሪኮች አሉ። የእናንተ ታሪክ ያ አይሆንም ብዬ አስባለሁ። ግልጽ ስለሆንክልኝ አመሰግናለሁ። እውነት ለመናገር ትወጃታለች፣ እሷም ትወድሻለች። ግን ሁሌም እንደተጣላችሁ ነው። ፍቅራችንን የምንገላለጸው እንደዛ ነው። ልክ ነው። መቴስ አንቺ ላታውቂ ትችያለሽ፣ ግን ስታወሩ ሰምቼ ነበር። ስለ እኔ ምን እንደምታስብ አላውቅም። ማለት ስለ አንቺ አይደለም፣ ግን ስለ ጉዳዩ ምን ማሰብ እንዳለብኝ ግራ ገብቶኛል። እኔ መቴን የመውደድ መብት የለኝም። እሱን ደግሞ ነግሬዋለሁ። አንተም ሰምተኸኛል። ግን ትወጂዋለሽ። ምን ለውጥ አለው? ለፍቅር መታገል ያስፈልጋል፣ ግን እንደማየው ቀላል አይደለም።
እኔ ግን ከቁጥጥር ውጭ ሆናለሁ። ለሱ ስለ ዓለምን ላቃጥልለት እችላለሁ፣ ግን አዝራን አስባትና ራሴን መቆጣጠር እንዳለብኝ ይሰማኛል። ለዛ ነው መሄደው። ምክንያቱም ከዚህ በላይ እዚህ ከቆየው ሁላችንም እንሰበራለን። የምለው ነገር ቢኖር ደስ ይለኝ ነበር። አንዴ እናቴ አባባል አለ፣ ሁሌም አንድ ነገር ሲፈጠር የሚፈጠረው ነገር ቢሆንም ባይሆንም ለበጎ ነው ትላለች። እንደዛ አይመስልሽም? አሁን ጣሊያን ውስጥ ምርጥ ጊዜ፣ በጣም አሪፍ ጊዜ። እውነቴን ነው እንዴ? ኧረ ኤንጅላ ጋር ለመሄድ ምንም አደርጋለሁ። እንደምንም ብዬ ወላጆቼ እንዲፈቅዱልኝ ማድረግ አለብኝ። ትልቅ ነገር ነው። በቃ ከእሷ ጋር ልሂድ። በዛ ላይ ብቻዋን አትሆንም። እኔ ወንድሟ እኖርላታለሁ። እኔም ደስ ይለኝ ነበር። እሺ መሄድ እንችላለን። ተመልከቱ፣ ይኸው ምን አልኩኝ? የኔ መቴ ይመጣል ብዬ ነበር። መጣ። ዋናው ዘፋኝ ሁሌ ቆይቶ ነው የሚመጣው። እንኳን ደህና መጣህ ወንድሜ። ከመሄዳው በፊት መሰናበት ፈልጌ። እንኳን ደህና መጣ አቶ መቴ። አመሰግናለሁ። እንኳን ደህና መጣ። አመሰግናለሁ። እኛ ግን ሂሳብ ከፍለን ልንሄድ ነበር። ምን ችግር አለው? ቁጭ በለው፣ ገና መምጣቱ ነው። አይ ከድር፣ ማንም እንዲቆይ ማድረግ የለብንም። በጊዜ መተቢውን ጥሩ ነበር መቴ። እኔ እኮ እየቀለድኩ ነበር። ቁጭ እንበል እንጂ እና ጣፋጭ እንበላለን። አይ ኦዛን ትክክል ነች። ማንም እንዲቆይ ማስገደድ አልፈልግም። ሳትሄድ መሰናበት ፈልጌ ነው። እንዳረፈድኩ አውቃለሁ። አመሰግናለሁ። ስለመጣ ደስ ብሎኛል። በጊዜ ልሄድ አስቤ ነበር። አንተ ታደርሰኛለህ። አንድ የመጣው ጠብቀኝ። እባክሽን ራስሽን ጠብቄ እንጅላ። ደህና ሁን። ደህና ደሪ። ምን ሆነሽ ነው? ምንም አልሆንኩም። የረበሽሽ ነገር አለ? አንድ ነገር ልጠይቅ ፈልጌ ነበር። ጠይቂ። ፍቹን ግን እንዴት በቀላሉ ለመቀበል ቻልክ? አልጠየቅም፣ ዝም ብለን የተቀበልከው። ተዘጋጅተ ነበር? ይህን ኬት አመጣሽው? እንዲሁ መጣለኝ። ሐሳብሽን ቀየርሽ እንዴ? አይ መቴ፣ ሐሳቤን አልቀየርኩም፣ ግን ጠይቄ አላውቅምና አሁን ማወቅ ፈለግኩ። ራሴን አውቀዋለሁ፣ ግን ደግሞ አንተ እንዴት እዚህ ጋር እንደደረስክ አልገባኝም። ለምንድን ነው ከመጀመሪያው ጀምሮ እዚህ ትዳር ውስጥ መቆየት የከበደ? አቤት ስንገባ እናወራለን። እሺ፣ እስክንገባ ብዙ ያሰብክ ይመስለኛል። እባክሽ ቁጭ በይ። አልቀመጥም። ምንም አልዋሽሽም። እኔም ፍቺ ፈልጌ ነበር። እንዳልጎዳሽ ፈርቼ ነበር ምንም ነገር ያልነገርኩሽ። ለምን? ፍቅር ይዞ። ከማን ነው? ከኤንጅላ ነው? ቅድም ደስተኛ ያልነበርከው ስለምትሄድ ነው አይደለ? ቆይ እንዴት አወቅሽ? ማን የነገረሽ? አላምንህም። አሁን እንዴት እንዳወቅኩ ነው እየጠየቀኝ ያለው መቴ? የምር እንዴት እንዳወቅኩ ነው የምትጠይቀኝ? እሱ ነው የሚያሳስብህ? ማለት ኤንጅላ፣ ከምር ኤንጅላን አፈቀርካት መቴ? የእሷ ጥፋት አይደለም፣ እኔ ነኝ ያፈቀርኳት። እሷ ደግሞ ከዚህ ጥላ እየሄደች ነው። ምን ማድረግ ትችላለች? ስለዚህ የእውነት ኤንጅላ ነች አይደል?
ስለ ኤንጅላ ነው የምናወራው። ግን ታውቀዋል? አንዴ እባክሽ ላስረዳሽ። አንድ ጊዜ እናወራ፣ አዳምጪ። በደንብ ላስረዳሽ። አይሆንም። ውጣልኝ። በቃ። ከዚህ በላይ ልሰማ አልፈልግም። ውጣ! ማውራት አለብን። እስኪ አንዴ ልንገርሽ። ለእኔ ብቻ አይደለም የምትናገረው፣ ለሁሉም ሰው ትናገራለህ። ለቤተሰብም ትናገራለህ፣ ለቤተሰቤም ትናገራለህ፣ ለአያቴ፣ ለሁሉም ሰው መልስ ትሰጣለህ። ለምንድን ነው አንቺ እኔ መረዳት የከበደሽ? ይሄ ስለ እኔ ነው። ልጎዳሽ አልፈልግም፣ ምክንያቱም ስለ አንቺ አስባለሁ። ኧረ እባክህ አስበህልኝ መሆኑ ነው? አዎ ነው። በእኛ ምክንያት፣ በቤተሰባችን ምክንያት ፍቅር ምን እንደሆነ አላውቅም። እሱን ደግሞ በደንብ ታውቂያለሽ። ፍቅርን ያወቅኩበት መንገድ ይሄ ስለሆነ ይቅርታ፣ በጣም ይቅርታ። ስሚ አዝራ፣ አንቺን ማናደድ ፈልጌ አይደለም፣ ልጎዳሽ ፈልጌ አይደለም። አንቺ እንድትጎጂ ብለን ያደረግነው አንዳችም ነገር የለም። እኛ ነው ያልከው? አንተ ብቻ መስለኸኝ ነበር። አውቃለሁ አንቺ ላይ ተስፋ አትቆርጥም። አውቃለሁ አንቺ እንደማትተወሽ ስለገባኝ ነው እሷን መቶ ያሰብኩት። ልጎዳሽ አልፈለግኩኝ። ደሞ እኮ አታፍርም። ልዋሽሽም አልፈለግኩም፣ እየነገርኩሽ ነው። ምንም አይመስልም። እባክሽ አዝራ ተረጋጊ። እንደዚህ አትሁኝ። ውጣልኝ አልኩ። ውጣልኝ። እሺ እሷን ትያት በቃ። አልፈልግም። ውጣ። ላይ አልፈልግም። አንድ ጊዜ እናውራ እባክሽ። እንደዚህ አትሁኝ እባክሽ አዝራ። ይሄ ሊሆን አይችልም። ቆይ አንድ ጊዜ እናውራ። ሄሎ ከድር፣ የት ነህ? አሁንም ኢስታንቡል ነው ያለኸው እንዴ? ምን ተፈጠረ? እኔ ለአዝራ ሁሉንም ነገር ነግሬያታለሁ። ሁሉንም ስትል? ስለ ኤንጅላ ምናምን፣ ያው ለአንተ የነገርኩህን ነገሮች። በፈጣሪ ምን አለች? አሁን ደህና አይደለችም። ከቤት አባረረችኝ። ብቻዋን ነች። መምጣት ትችላለህ? እዚህ አካባቢ ነህ? ካልሆነ እዛን ጋር ደውል። እሺ በቃ መጣሁ። ኡፍ ስንሰነባበት እንዴት እንደሆነ አይተሽዋለን? ተጨናንቆ ነበር። አይ ሁሌም እንደተጨናነቀ ነው። ሁልጊዜ በፍጹም እንደ ድሮ አልነበረም። ድሮ እኮ አስተያየቱ ጥሩ ስሜት እንዲሰማኝ ያደርጋል። ዛሬ ግን ኤሚኔ፣ ዛሬ እንደዛ አላየኝም። በቃ አስተያየቱ ተቀየረብኝ። እንደተቀየረ ይታወቀኛል። ምንም ብዬ ላስረዳሽ አልችልም፣ ግን ተስፋ እንደቆረጠብኝ አውቃለሁ። መቲ ተስፋ ቆረጠብኝ። ዛሬ ተሰነባበት ስንብት እንደሆነ ገብቶኛል። በቃ ተለያየን ማለት ነው። ተለያየን። እኔና አላምንም። ራስሽን ስታስጨንቂ ነበር። እባክሽ ተይ፣ ይበቃሻል። ነገ ለአንቺ አዲስ ጅማሬ ነው። ነገ አዲስ ህይወት ትጀምሪያለሽ። ምናልባት እንደዛ ሳይሻል አይቀርም። ሁሉንም ነገር ትተሽ እንደ አዲስ መጀመር ይሻላል። አዝራ ምን ተፈጠረ? ምን እንደተፈጠረ አላወቅም። መቴ ደውሎልኝ ነበር። አዝራ ደህና አይደለችም ሲለኝ ተቻኩዬ ወደዚህ መጣሁ። ሁሌ እውነቱን የምታወራ መስሎኝ ነበረ። ግልጽ ሰው አድርጌ አስቤህ ነበር። ለካ ከጀርባይ ብዙ ነገር ስታደርግ ነበር። አዝራ፣ እኔ ምንም የማውቀው ነገር የለም፣ አላውቅም። ከድር አትዋሽ፣ ሁሉንም ነገር ሰምቻለሁ። እሺ፣ መቴንና ኤንጅላን አንድ ላይ ዝም ብዬ ነው ያየኋቸው። ይኸው ነው በቃ። ቆይ ንገሪኝ። ምንም አልገባኝም። ቀጥታ በነግርሽ ይሻል ነበረ። ምናልባት ምንም አልገባኝም ይሆናል ብዬ ነው። ሂድና ከነሱ ጋር ተባበር። ከጀርባ ይወጋኝ። አዝራ፣ እንደዛ ብሎ ነገር የለም። ነይ፣ ሂድልኝ። እሺ፣ አሁን ወዴት ነው መሄድ ያለብኝ ብለሽ ታስቢያለሽ አዝራ? ፈጣሪ
አዝራ አልሄድኩኝም አለሁ፣ ግን ትንሽ ብርድ አለ። ትኩስ ውሃ ብቻ አምጪልኝ። ቡና አለኝ እና ደስ የሚለው ነገር 2 ሲኒ ነው ያለኝ። አብረን መጠጣት እንችላለን። እሺ ይሁን። ጭንቅላቴ ላይ ሳትደፊው ዝም ቢል ይሻለኛል። ግን ልብሽ ውስጥ የሚነዳውን እሳት የሚያጠፋው ከሆነ ንዴትሽን አውጪው። እኔ ምንም ችግር የለብኝም አለሁ። እንድታውቂው ብዬ ነው። እጠብቅሻለሁ። ምን ያህል እንደምወድሽ ላስታውስሽ ብዬ ነው። ይግቡ። ውዴ አያቴ አንተ ነህ እንዴ? ምን ሆነሻል? ምንም ሻንጣዬን እያስተካከልኩ ነበር። እና ለምንድን ነው ያዘንሽው? ልሄድ እኮ ነው ውዴ። ጥያችሁ እየሄድኩ ነው እንዳትዪ። እዛ ብቻሽን አትሆኝም። አታስቢ ልጄ። ምናልባት አዝራ ተከትላሽ ልትመጣ ትችላለች። ወይ ውዴ ውዴ አታልቅሽ። አያቴ አያቴ ይህች ልጅ የምትወጃት ከሆነ ከጀርባ ውረጅ። ተረጋጋ። ሁላችሁም ላይ እንዳዘግስባችሁ። መቴ 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 መጥቻለሁ። አልታየህም እንዴ? እዚህ ጋር ነኝ። አልታየህም? ወንድሜ እጮኛዬ ነች። ምን እያየህ ነው? አምላኬ ሆይ አምላኬ፣ ሸረሪት ነው እንዴ? ውጭ እኮ ይበርደዋል። አምላኬ ሆይ እንዲበርደኝ እንደማታደርጊ እርግጠኛ ነበርኩ። ምን እያደረክን ያለው? ምን አደረግኩ? እየጠበቅኩ ነው። ምንድን ነው የምትጠብቀው? የርችት ዝግጅት አለ። እሱን እየጠበቅኩ ነው። እሺ እውነት ልንገርሽ፣ ከባድ ነበረ። አንቺን እየጠበቅኩ ነው አዝራ። እስክትረጋጊ እየጠበቅኩ ነው። ቆይ እንደዚህ አይነት ሁኔታ ላይ እንዴት እንድረጋጋ እንደምትጠብቁ አላውቅም። ግን ጤነኛ ናችሁ? ማውራት እንችላለን? ማውራት ብፈልግ ኖሮ ቅድም አወራ ነበር። እሺ አውቃለሁ፣ ይገባኛል። ነይ ግን ውጪ እንቀመጥ፣ ንጹሕ አየር እንቀበል። ትንሽ ተረጋጊ። አብረው ከሆኑ ግን ስንት ጊዜ ሆነ? ምን ያህል ጊዜ እንደሆናችሁ አላውቅም። የሰማውን ንገረኝ ከድር፣ እባክህ ንገረኝ። ምክንያቱም ከድር ቁጭ ብዬ ጭንቅላቴ ነገሮችን እያገናኘ ላብድ ደርሻለሁ። መቴና ኤንጅላ ሲያወሩ አይቻቸው ነው። መቴ ኤንጅላን ለማሳመን እየሞከረ ይመስላል። ኤንጅላ ጥላ ልትሄድ ነበር። አዲስ ነገር ስለሆነ ግራ ገብቶኝ ነበረ። ልክ እንዳወቅኩ ሄጄ መቴን አናገርኩት። የእውነትህን ነው ከድር? እውነቴን ነው። አዝራ አንቺን ከጀርባሽ እንዲያጠቃሽ የማድረግ ይመስልሻል? እንደዚህ አይነት ነገር አድርጋለሁ? ስለ መቴ ምንም እንደማያውቅ መሆንና ማስመሰል በጣም ይከብዳል። በጣም ነው የተሸወድኩት። ይገርማል። ትልቅ ስህተት ሰርቻለሁ። እንዴት እንደዚህ ደደብ ልሆን እንደቻልኩ አላውቅም። ቆይ ግን እንዴት እንደዚህ ታወርኩ? እንዴት ነው ማየት ያቃተኝ? በጣም እኮ ነው የሚገርም። የእውነት አልገባሽም? ውዴ ነቃ አለው። ውዴ አጠገብህ ነኝ።
እንጅላ መቴና ኢንጅላ መሀል አንድ ነገር ያለ ይመስላል። ለማየት ያልፈለግን ሰው በግድ ልታሳየው አትችይም። እንዴት እንደዚህ ያደርጉኛል? አንቺን ላለመጉዳት ሲሉ ነው የተለያዩት። ምናልባት መሞከር ራሱ ሊያቆሙ ይችላሉ። ምን እያልክ ነው? ከምር ነው? ምን ይሻላል? ሄጄ ይቅርታ ልጠይቃቸው እንዴ? ህይወታቸው ላይ ጣልቃ ገብቻለሁ። እንደምታይበት መንገድ ይወሰናል። እንደማየው ከሆነ ህይወትሽ ላይ መሰናከል የሆኑ ይመስለኛል። ለአንተ ትርጉም ይሰጣል። ትርጉም እየሰጠ ነው። ተረድተኸኛል? እየተረዳኸኝ ነው ማለት እንግዲህ መቴን አልወደውም እያልሽ ነው አይደል? ወይም አልገባኝም ማለት ነው። ነጥቡ እሱ አይደለም። ነጥቡማ እሱ ነው። ለአመታት አልገባኝም ስትይ ነበረ። ሌላ ነገር እንደ ፍቅር እያሰብሽ ኖረሻል። ምናልባት ምንም አልገባሽም ማለት ነው። ራስሽን እያታለልሽ ነበረ። የድሮ አዝራ አይደለሽም። እሱ ያደረጉትን ነገር አያስተካክለው። እሺ አውቃለሁ፣ ትክክል ነው ማለት አይደለም፣ ግን ለመረዳት ሞክሪ። ከመቼ ጀምሮ ነው እንደዚህ ነገሮችን በቀላሉ መረዳት የቻልከው? ያው ላንተ ቀላል ነው አይደለም? ምክንያቱም የተከዳኸው አንተ አይደለህም፣ የተናደድከው አንተ አይደለህም። በቃ አልፈልግም። ከዚህ በላይ አናውራ እባክህ። እባክህ ለምን አትሄድም? እሺ ምንድን ነው? ስጦታ ነው። ለአንቺ ልሰጥሽ ነው፣ ግን በዚህ ሁኔታ ልሰጥሽ አልፈልግም። እንዴት ነበር ልሰጠኝ አስበኝ ነበረው? በቃ ተይው፣ ትክክለኛው ሰዓት አይደለም። በኋላ እናወራለን። ትንሽ ለመረጋጋት ሞክሪ። ግን መጀመሪያ አዲስ ህይወት መጀመር መፈለግ አለመፈለግሽን እርግጠኛ ሁኚ። የምትፈልጊ መስሎኝ ነበረ፣ ተሳስቻለሁ። ትክክል። በኋላ እናውራ ከድር። ግን በቃ እስከዛ ድረስ ይሄን ልያዘው። ወዴት ልትሄድ ነው ደግሞ? አሁን ደግሞ መኪና ውድድር መወዳደር ጀመርሽ አዝራ? ምንድን ነው? መቴ፣ በዚህ ጠዋት ምንድን ነው? ቆይ አያት የገባውልህን ቃል አጥፌዋለሁ። ምን? አዝራ አውቃለች። ከኔ እንድትሰማው ፈልጌ ነው። ተው እንጂ መቴ። ቆይ ምን ብለን ነው እኔ እናንተ ያወራ ነው? አውቃለሁ፣ ግን አዝራ ጠየቀች። መዋሸት ስላልቻልኩኝ ለእሷም ልክ አይሆንም አያቴ። እና አዝራ ምን አደረገች? እሺ እንደዚህ አይነት ነገር ያጋጥማል። ስለዚህ አታስብ። ዘና በላለችህ። ከቤት አባረረች። ቤቱን በእሳት አለማቃጠሉ እሷ ሆና ነው። ሌሎቹ ደግሞ በቅርቡ መተው ቤቱን ይዘርፉታል። እሱን ደግሞ ማድረጋቸው የማይቀር ነው። ቢዘርፉ ምንም አይመስለኝም አያቴ። በሁለቱ ሁኔታ ተቃጥያለሁ። ምን ላደርግ? ምንም ቢፈጠር ምንም እንጀላን አልተዋትም። አልተዋትም ማለት ምን ማለት ነው? በቃ ምንም ነገር ቢፈጠር ምንም አይመስለኝም። ምንድን ነው? ቆይ ምን ነካችሁ? ለቅሶ ላይ ያላችሁ እኮ ነው የምትመስሉት እንዴ? ልጄ ፈጣሪ ያድርገው። ምን አይነት ንግግር ነው? ቆይ ችግራችሁን ተመልከቱ። የቀበጥ ችግር ነው። ልጃችን ጣሊያን ልትሄድ ነው። ጣሊያን ተመልከቱት። ራሱ መሄድ ስላልቻለ እየነገርኳችሁ እኮ ነው። ጊዜያችን ሳይረፍድ በፊት ትኬት ብንገዛ ይሻላል። ከኤንጀላ ጋር ልሂድ። ከዛ ስለ እሷ ማሰብ አይጠበቅባችሁ። እንደውም ለኤንጀላ አደራ ሰጥተን ብንሄድ ነው። የበረራው ሰዓት ገና ነው አይደል? ማርፈድ የለብንም። ጊዜ አለን፣ አታስቢ። እሺ ጨርሻለሁ።
ሻንጣዎቹን መኪና ውስጥ አስገብተናል። ውይ በጣም ደብረኝ ታውቃላችሁ። በጣም ትናፍቀኛለህ። እኔም ትናፍቀኛለሽ። እኔም በሚቀጥለው ሳምንት እመጣለሁ። አባዬ አሁንም እንዴት እየሞከረ እንደሆነ እይ። እሺ እኔ የመሰነባበቻ ቡና ላፍላ። ወፍራም አድርጊ። መቴ ስማ፣ ከዚህ በኋላ ከጀርባ ከጎነ አንተ አካባቢ ልታይኝ በፍጹም አትችልም። ሕይወትህን እንደዚህ ለመኖር ወስነህ ከሆነ ያለህ አማራጭ መቀጠል ብቻ ነው። እኔ ግን የለሁበትም። አለቀ። መቴ ችግር መታለች። ምንድን ነው እሱ? መኪና ውስጥ ግባ። አልገባኝም። ለምንድን ነው መኪና ውስጥ ምገባው? አሁን እኔን የምትከራከርበት ጊዜ ነው እንዴ? መቴ ጊዜው አይደለም። በቃ ግባ። ፈጣሪ ሆይ ወዴት እየሄደች ነው? እኔም በእንጅላ መቴ ዝም አትበል። ንገረኝ፣ አሁን ተናገር እንጂ። ሁሉንም ነገር ነግሬሻለሁ። ሌላ ምን ልል? ንገረኝ፣ ደግመህ ንገረኝ። መስማት እፈልጋለሁ። ኤንጅላን እወዳታለሁ በል። ምን እያልሽ ነው? አትቀልጂ እባክሽ። በል ተናገር። ምን እያደረግሽ ነው? ቀስ በይ። እስከምትናገር ድረስ አላቆምም። መቴ በል እሺ፣ አሁን ተናገር። ትገይኛለሽ። ቀስ በይ። ኤንጅላን እወዳታለሁ በል። እሺ፣ ኤንጅላን እወዳታለሁ። በፈጣሪ ኤንጅላን እወዳታለሁ። ቀስ በይ። ድንገት የሆነ ነገር ነው። እሺ፣ አስቤው አላደረግኩትም። ቀኑ ሙሉ ሳስበው ነበር ታውቃለህ። ሌሊቱን ሙሉ ሳስበው ነበር እና ሁሉም ነገር አንድ በአንድ ተገጣጠመልኝ። ተናድጄብህ ነበር። ብገልህ ደስ ይለኝ ነበር። ምንድን ነው ኤንጅላ ላይ ተስፋ ቆረጥሽ? እኔን ለመግደል ወሰንሽ? አይ ከዛማ ደግሜ ያሰብኩበት ከድር መጣ። አንተ ነበር ጌታ። በደንብ ይገባኛል። አልገባኝም። ምኑ? ሁሌም ሌሎች ሰዎችን እንሰማለን፣ ሁሌም ዝም እንላለን። ትክክለኛ ፍቅር አይተን አናውቅ። እኛ መሀል ያለው የነበረን ስሜት ፍቅር መስሎን ተሸውደን ነበር። ዋው፣ ከድር እየሆነ ያለውን ነገር። ለማንኛውም ለዚህ ኃላፊነት የምትወስደው አንተ ጠንከር ማለት አለብህ። እሺ በል። ምን እየተካሄደ? ኤንጅላ ጋር አድርሳት። ለአንተም ለራሴም ስል። ለአንቺ እንዴት? ሂሳቡ መወራረዱ አይቀር። ኤንጅላ እሱን በቀላሉ ማሳልፋቸው። ቆይ ጠበቃ አድርጋ ያዝ፣ እንደርሳለን። ቆይ ኦሆ፣ ሰዎች በሉ እንጂ በሉ። ይሄ መተቃቀፍ ሰዓታችንን ሊገልብን እኮ ነው። ፍጠኑ። ራስሽን ጠብቂ። አንቺን ነው የማስበው። ሰላም ግቢ። ስትደርሺ ደውይልኝ እሺ? ሰዎቹ የት ሄደው ነው እያልኩኝ እያሰብኩኝ ነበረ። በቃ እንዳናረፍድ እንፍጠን፣ እንሂድ። ኤንጅላ የትም መሄድ አትችልም። ያለ እኔ የትም አትሄድም። ምንድን ነው ነገሩ? መቴ ምን እያደረግክ ነው? እብድ ነህ? በዚህ መንገድ ስለተናገርኩ በጣም ይቅርታ። ኤንጅላን አፈቅራት።
እንዳትሄድ ለማድረግ አዲሱ ዘዴያችን ይሄ ነው እንዴ? አልገባኝ። ይሄ ቀልድ ይመስላል ሎዛ። ልጄ ፊት ምን አይነት እርባና ቢስ ወሬ ነው የምታወራው? ምንድን ነው መቴ? አልገባኝም። እናቴ ፌሊክስ። እናቴ እንዳትለኝ። ስሚ፣ አንቺ ደግሞ ትሰሚያለሽ? ስሚ፣ በዚህ መንገድ ስላወቅሽ በጣም ይቅርታ። ለእሱ ብቻ ነው ይቅርታ የምጠይቀው አይደል? በጣም ጥሩ። ግን አንድ ነገር ማወቅ ያለባችሁ ነገር ለኤንጅላ ላለኝ ስሜት ይቅርታ አልጠይቅም። እስካሁንም ዝም ያልኩት ለአዝራና ኤንጅላ ስል ነው። አሁን ግን የሁሉንም ስሜት በጭራሽ መጠበቅ እንደማልችል አሁን ገባኝ። ስህተት ሰርቻለሁ፣ ትልቅ ስህተት። እና ጥንካሬውን አግኝቼ እዚህ ለመናገር ስለቆምኩኝ ይቅርታ። ግን አሁን እጄን ከያሽኝ መቼም ኤንጅላ እንደማልተውሽ ቃል ገባል። ምንም ቢፈጠር ዋጋ ቢያስከፍል ሐሳቤን አልቀይርም። ብቻ እጄን ያሽኝ። በጣም ይቅርታ አድርጊልኝ አዝራ። የምን ልጄ ነው? የምን ልጄ ነው? ይሄ ሁሉ አይነት ስር ቤታችን ውስጥ ነው የተፈጠረው። ማናችሁም አንድ ቃል አልተነፈሳችሁ። ከጀርባዬ እንደ ጅብራ ቆማችሁ ነበር፣ ግን ምንም አላላችሁም። አሁንም ብቻዬን ነኝ። ምን እንደተፈጠረ አያችሁ? እኔም ገርሞኛል። በጣም ነው የገረመኝ። መቴ ምንድን ነው ያደረከው? እንዴት በእንደዚህ አይነት ሁኔታ ትናገራለህ? ምን ላድርግ እና ልተውሽ? ሰዎቹ እኮ ደንግጠዋል መቴ። ደግሞ እኛም ተዋርደናል። እባክሽ ተረጋጊ። እኔ በፍጹም አሁን መረጋጋት አልችልም። አዝራ እንዳትናደድ ብዙ ነገር አሳልፈናል። በዚህ መንገድ እንድታውቅ አልፈለግንም ነበር። ለዚህ ነው። ግን ስታውቅ አዲስ ነገር አልሆነባትም። አዝራ ሁሉንም ነገር ታውቅ። ምን ማለት ነው? እንዴት ሁሉንም ነገር ነግራታል? አላምንህም። አቁመው። መውረድ ፈልጋለሁ። አንዴ አቁመው። ጥግ ያዝ እባክህን፣ አውርደኝ። ከኔ ጋር ጨዋታ ነው እንዴ ያዝከው? ቀልድ ነው። እንደሄድ ስትነግረኝ ነበር። አሁን ደግሞ ጭራሽ ሁሉም ሰው ፊት እንደምትወደኝ ትነግረኛለህ። እንደዛ ይሻላል። ምን አይነት ከባድ ሁኔታ ውስጥ እንደከተትከኝ ታውቃለህ? ከመሄዳችን በፊት ሁሉንም ሰው ማናገር አለብን ያልሽው አንቺ አይደለሽም እንዴ? ተረጋጊ። እንደዛ ነው ያልኩት። ይሄንን ነበር የምፈልገው። ሰው እንዲያውቅ የሚፈልገው እንደዚህ ይመስልሃል? አንተ ድፍረቱ ቢኖርህ ሁሉንም እንዳስረዳ ማድረግ ትችል ነበር። አንተ ግን በራስህ መንገድ ማድረግ ፈለግ። እሺ ረጋ በይ። አልረጋጋም። እባክሽ ረጋ በይ። እባክሽ ቤት እንሂድና እናወራ። እባክሽ ፍቀጅልኝ። እባክሽ። ላምንህ አልችልም። አዝራ ውዴ ስሚ፣ ኦዛንንም ችግር ውስጥ ልትከችው ነበር። ልጄ ከዚህ በፊት ከኤንጀላ ፍቅር ይዞኛል ሲል ነበር። ስሚ፣ ይሄ እንደዚህ አይነት ነገር ከሆነ ግን አዎ መልሽ እንጂ ለምንድን ነው ዝም የምትይው? አዎ አሁንም ድንጋጤው ያለቀቃትን ባህሪ። ቆይ ምን እንዳሳለፈች ታውቃለህ? በጣም ደንግጣለች። ምን እያደረገች እንደሆነ ደንግጣለች። እጁን ይዛ እዚህ ድረስ ያመጣችው እሷ ናት እና ድንጋጤ ላይ ነች። እውነት የምታስበው ይሄንን ነው? ከዚህ በላይ ትልቅ ነገር ያለ ይመስለኛል። ኤንጀላ ሁላችንም ፊት የመቴን እጁን ይዛ ሄዳለች። ሌላ ምን ይፈጠር? ለሴት ልጅ ክህደት ማለት ይሄ ነው፣ ትልቅ ክህደት። ከጭንቅላት እስከ እግር ካልደነዘዘች ደህና ናት። እንደምታየው ድርቅ ብላ የምታደርገው ጠፍቶባት ቆማለች። አሁን ምን እያደረገች እንዳለች ራሱ ምንም አታውቅም። እኔ እያሳለፍኩት ካለሁት ነገር በላይ አንቺ ታውቂያለሽ። እስኪ ንገሪኝ፣ ክህደትን እንዴት አወቅሽ? እኔ ፊት ቆመሽ ለእነሱ እየተከራከርሽ ነው ያለሽው? ስሚ፣ አታሳብጅኝ አንቺ ልጅ። አዝራ ቆይ፣ ይሄ ሁሉ እውነት ነው እንዴ? መቴ ትክክል ነው። ሁሉም ሰው ሲረጋጋ ያለውን ነገር አንተን ላለመናገር እየተጠነቀቅኩ ነው ያለሁት። ማንም ሳይጠራህ እዛ ጋር ዝም ብለህ ቆመሃል። እና ደግሞ ሐሳብህን ማን ጠየቀ? ቆይ ለመሆኑ እዚህ ምን ትሰራለህ? አዝራ እኔን ሊያግዘኝ ነው የመጣው። እማዬ ስማ፣ አንተ የማትረባ ልጅ፣ ልጄ ላይ እንደተራበ ውሻ አታንጃ አላልኩም ነበር? ፊሊዝ፣ አዝራ በርጋ እጠብቅሻለሁ። ስማኝ፣ አታበሳጨኝ እሺ? ይገባሃል? ለምንድን ነው ሁሌ የምትጮይው? ልጅሽን ምን እንደተፈጠረ አትጠይቃትም? ለምንድን ነው ሳታዳምጪና ነገሩን ሳትረጅ ዝም ብለሽ የምትጮይው?
እንደዚህ ዝም ብለህ ልታይ ነው አይደለ? እዚህም እዛም እያየህ ነው ያለው። መዝናኛ ነው ያደረግከው። ሰዎች ይመጣሉ፣ ይሄዳሉ፣ መናገር የሚፈልጉትን ይናገራሉ እና ይሄዳሉ። አንተ ደግሞ ዝም ብለህ ታያለህ። እኔ ብቻ ነኝ የማውራው። ባህል እኛም ሁኔታውን ለመረዳት እየሞከርን ነው እና ምን እናድርግ? ልጆቹን እንተኩስባቸው? እስኪ ተረጂን። ልሄድ ነው አዝራ። እኔም ልሄድ ነው። ስሚ አንቺ ወዴትም አትሄጂም፣ ተመለሽ። ስሚ ለመጨረሻ ጊዜ ልንገርሽ፣ ይሄ እኔና እነሱ ማለት የተፈጠረ ነገር ነው። ራሴ እጋፈጣቸዋለሁ። መፍትሄ ይፈልጋለሁ። በቃ ጣልጋ አትግቢ እባክሽ፣ እባክሽ። አዝራ እችን ልጅ ተያት። አሁንም እኔ ላይ ልትጮህብኝ ነው አይደል? ለማንም ምንም አላልክም፣ ግን እኔ ላይ እንደፈለግከው ነው የምትጮኸው አይደለም? አንቺስ እሺ እንደ አዳኝ ወፍ ውጭ ቆመሽ ነበረ። የልጅ ልጅሽን ምንም አላልሻትም። የዘመዷን ባል እኮ ነው የነጠቀችው። የዘመዷን ባል ኦዛን አክስተን ክፍሏ ወሰዳት። በል የትም አልሄድም። ፊሊዝ እስኪ ተረጋጊ ልጄ እባክሽን። ልጄ እንድትረጋጊ ስል በጥፊ መማታት አለብኝ? ሁሉንም ነገር አንዴ እናስብበት እስኪ። ባህሪ ውሰዳት ልጄ፣ አንድ ነገር አድርጋ አረጋጋት እባክህን። አንድ ያላደረግከው ነገር ቢኖር መማታት ነበርና ምታኝ። እስኪ ወዴትም አልሄድም። ተረጋጊ። ባህሪ ልቀቀኝ። ነይ ፊሊዝ ውዴ፣ ባህሪ እባክሽ ውዴ፣ ነይ ፊሊዝ፣ ልቀቀኝ አልኩህ። ነይ ፊሊዝ፣ ባህሪ እረፍ በቃ። ፊሊዝ ተረጋጊ። ይህንን ሁሉ ታውቂ ነበር አይደል አፊፌ? እዚያም የሚያውቅ ነበር አይደለም? እውነቱን ንገሪኝ። ሁለታችሁ እነዚህን ልጆች ለማለያየት እቅድ ስታወጡ ነበር አይደለም? ምን አደረግኩኝ? ምን እያሳለፍኩ ነው? አታውቅም። ይሄ ለሁላችሁም ቀልድ ነው አይደል? ተሳስቻለሁ ማለት ነው አይደል? ተረጋጊ እባክሽ። ሁሉንም ነገር ታውቂ ነበር አይደል? ሁሉንም ነገር አይተሻል። እና ግን ምንም እንደማያውቅ ሰው ነው እያደረግሽ ነው? አንቺም አንዷ ነሽ። ፊሊዝ ምን እያደረግሽ ነው? እውነት ምንም ነገር አላውቅም ነበር ወይዘሮ ፊሊዝ፣ ምንም አላውቅም። እንዴት ልናውቅ እንችላለን ወይዘሮ ፊሊዝ? አክስቴ እኔ ራሱ አላውቅም ነበረ። እንዴት እነሱ ሊያውቁ ይችላሉ ታዲያ? ማውራትህን አቁም ፊሊዝ እባክሽ ይበቃል። እልሽን እነሱ ላይ ትወጭባቸው እና ማን ላይ ልወጣው? ይህንን ያውቁ ነበር። እነሱም የዚህ ነገር ተባባሪ ናቸው። ሆን ብለው ነው ዝም ያሉት። አይናችንን እያዩ ከዱንና ታሪኩ መሀል ላይ ቀረን። እባክሽን ይበቃል። ደህና ነሽ? አይደለም። ለምንድን ነው መቴን ኤንጅላ ጋር የወሰድሽው? አልገባኝም። እሺ የት ነው የምንሄደው? እኔ ቤት። ከዚህ በኋላ ምንም ቢያደርጉ አያገባኝም፣ ግን ከዚህ በፊት ላደረጉት ነገር መልስ መስጠት አለባቸው። በተለይ ደግሞ ኤንጅላ። አዝራ እሺ አንቺ ከፈለግሽ ስትረጋጊ። አሁንስ ይበቃል። እንድረጋጋ አትንገረኝ፣ ምክንያቱም ከሚፈጠረው ነገር አንጻር በጣም ተረጋግቼ ነው ያለሁት። እሺ የምታደርሰኝ ከሆነ አድርሰኝ፣ አለበለዚያ ታክሲ እጠራለሁ። የምለው ገብቶሃል አይደለ? እሺ እንደዛ ብሎ ነገር የለም። እሺ አብሬሽ ነው ያለሁት። ብቻሽን አልተውሽም። ያልሽው ቦታ መሄድ እንችላለን። እሺ አልተኛህም ነበር? እንዴት ሰምተህ ተከትለኝ? ነቅቼ ነበር። እንዴት እንደዚህ ታደርጊያለሽ አፊፌ? እንዴት እንደዚህ ታደርጊያለሽ? ያንን ባለጌ እንዳታገኘው ስነግርሽ፣ አንቺ ግን ጭራሽ ብለሽ ከእነሱ ጋር አብረሽ እኔን ልታዋርጅኝ እየሞከርሽ ነው። እንደ ተናደድክ ይገባኛል፣ ግን ልክ አይደለህም። በዛ ላይ የምታወራው ስለ አባቴ ነው። አባቴ አዝራን ለመጠበቅ እየሞከረ ነው። ኧረ እኔንም ከዓመታት በፊት ሲንከባከበኝ እንደነበረው ማለት ነው። እንዴት እንደዛ ያደርጋል? ማን ነው እሱ? ሊጠቀምብኝ ሞከረ። ክብረ ቢስ! ወይኔ አምላኬ! ኤንጅላ መሄዷ ትክክል ነበር። አቲፍ ቆይ አንቺ ምን እያልሽ ነው? ፉሱን ምን እየተካሄደ ነው? ዞር በልልኝ። ምን እየተካሄደ ነው? ምንም አልገባኝ። እውነቱን ነው የተናገርኩት። ይበቃል። ይህንን ሁሉ ዓመት ዝም ብዬ ነበር። እስከ መቼ ዝም እላለሁ? ከዚህ በኋላ ለፉሱን ስል ምንም ነገር አላደርግም። በቃ ያንን ሁሉ ዓመት ለእሷ ስል ተሰቃየው፣ ግን ይሄንን ለመቀበል እውነት በጣም ከባድ ነው። እሺ አባዬ። ምን ነው አባዬ? አሁን ደግሞ የአባት ዚያተራ ነው አይደል? አዝራን መጠበቁ ለእሷ መከራከሩ ስህተት ሆነ አይደለ? እንደዛ ነው አይደል? አቲፍ መረጋጋት ትችላለህ። አዝራ እንኳን አትቃወም። ማንም ሰው ያሳለፈችውን ነገር አልጠየቃትም። ምን እንደሆነች ማንም አልጠየቅ። ግን ሁላችሁም ልጆቹን ወረራችኋቸው። ዚያ ከሁሉም በላይ ዋናው አጥቂ ነው። እኔ ግን ዋጋ አስከፍላችኋለሁ። ከማንም በላይ እሱን ኤንጂላ ላይ እንድትረባረቡባት አልፈቅድም። ፊሊዝ፣ ኧረ እንደዛ ነው። በተፈጠረው ነገር ትስማማለህ? አዝራ እንዳልተናደደች ወስነሃል። ስለዚህ አሁን ስለ ኤንጅላ ብለህ ደግሞ ልታፋጥጠን ነው አይደል? እንደዛ ነው የሚሆነው አይደል አባዬ? ማንን እንደማፋጥጥ ግልጽ ነው። ይኸውልሽ ዚያን የሚደግፍ ሁሉ የእኔ ጠላት ነው። አለቀ። እሱም በኋላ እናወራለን። ታሳፍራለህ አባዬ። ይኸውልሽ የልጅ ልጅሽን ይህንን ሁሉ ዓመት ብቻዋን ተውሻት። ስለ እሷ ግድ አልሰጠሽም። ከዚህ ሁሉ ዓመት በኋላ ደግሞ እሷን ለመርዳት ወሰንሽ። እንዴት ደግመሽ የዚህ አይነት ስህተት ትፈጽሚያለሽ? እኔን እንዴት ነው የምትመለከችኝ? በጣም ታሳፍሪያለሽ። ፊሊዝ ወዴት ነው? ምን ማለት ነው ወዴት ነው ማለት? ያለፈ ህይወትን ለማስተካከል ብለህ አዝራን አጉል እንድታደርጋት አልፈልግም። እኔም እመጣለሁ። ፊሊዝ እኔ ዝም ማለት አልችልም።
አንቺ አርፈሽ ቁጭ በይ። እንደዚህ ነው ዝም አለ ማለት ሁሉም ሰው ላይ ስትፈርድ ነበር። አሁን ምን ልታደርግ? ይኸውልሽ ልጄ፣ ከድር ራሱ ያውቃል፣ ከድር ራሱ አይቷል። በፈጣሪ ቆይ፣ ምንድን ነው? ፊሊዝ ምንድን ነው? ደህና ነሽ? ምንም አያገባህም። ስሚ፣ አንቺ ነሽ ስለ እኔ ግድ የማይሰጥሽ ፊሊዝ። እኔ ምንም መጥፎ ነገር እንዲፈጠርብሽ አልፈልግም። ኢዜት፣ ይሄ ጥሩ ሰዓት አይደለም፣ እባክህ ተወኝ። ፊሊዝ፣ ይህንን ለአንቺ መስጠት ፈልጌ ነበር የመጣሁት። ስለዚህ ከታንሱ ጋር ጠፍተህ ለመጋባት ወሰንክ አይደል? ፊሊዝ፣ እንደሱ አይነት ነገር አልነበረም። እንዳላበሳጭሽ ብዬ ነበር። ስለዚህ ባልፈልግም እንኳን ይህን ነገር የግድ ማድረግ አለብኝ። መቴ ከኤንጅላ ፍቅር ይዞታል። ምን? ነገሩ ተደበላልቋል። ግን እሱ ከአንተ ይሻላል። ቢያንስ ለሚወደው ነገር ሁላችንም ፊት ቆሞ እየተከራከረ ነበር። ከዛ የልጄን አይን እያዩ ያለ ምንም ማፍረት አንድ ላይ እጅ ለእጅ ተያይዘው ሄዱ። ምን እያልሽ ነው ፊሊዝ? ሂሳብ ላወራረድ እየሄድኩ ነው። ትመጣለህ ወይስ? ፈሪ ነህ። አታደርገውም አይደል? ዜት፣ ስለ እኔ ስላሰብክ አመሰግናለሁ።